እንደምንሰነበታችሁ አድማጭ ተመልካቾቻችን፣ ይህ በሆፕ ቻናል ኢትዮጵያ እየተዘጋጀ ለእናንተ የሚቀርበው የሰንበት ትምህርት ክፍላችን ነው። በዚህ የ9ኛው ሰንበት ትምህርታችን ኃጢአት፣ ወንጌልና ሕጉ በሚል ክፍል ከእግዚአብሔር ጋር ያለንን ግንኙነት እንዴት ማሳደግ እንደምንችል የበለጠ እንማራለን። እንግዲህ ይህንን የሰንበት ውይይት ደግሞ ከኔ ጋር ለማድረግ ከኔ ጎን እህቴ ኢየሩሳሌም ታመናለች። ከዚያ በመሃል ደግሞ ወንድሜ ደነበው ገመዱ አለ። በዚያ በኩል ደግሞ ፓስተር ስንታየው መኮንን አለ። እኔም ደግሞ ሳሙኤል ጃልታ በማወያየት ከእናንተ ጋር አለሁኝ። እንግዲህ ኃጢአት፣ ወንጌልና ሕጉ ነው የሚለው። እነዚህም በጋራ እናያለን። እህቴ ኢየሩሳሌም ጥቅሱን ታነብልንና የመግቢያውን ጸሎት ታደርግልናለች። የዛሬ መግቢያ ጥቅሳችን የሚገኘው መዝሙር 119 ቁጥር 93 እና 94 ላይ ነው። በእርሱ ሕያው አድርገህናልና ፍርድህን ለዘላለም አልረሳም። እኔ ያንተ ነኝ፣ ፍርድህን ፈልጌያለሁና አድነኝ ይላል። ይህን እያሰብን እንጸልይ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግንሃለን። አባት ሆይ ዛሬም ደግሞ በፊትህ በእንደዚህ አይነት መንገድ ተሰብስበን ቃልህ እንድናጠና ጊዜና ሰዓት ስለሰጠህን ያንተ ስም የተመሰገነ ይሁን። አባት ሆይ አሁንም ደግሞ በሚያስፈልገን ትምህርት ታስተምረን ትጎበኘን ዘንድ እለምንሃለሁ። አባት ሆይ ቃልህን ስንከፍት ሳለ ደግሞ ለእያንዳንዳችን ቃል የምንረዳበትን መንፈስ ቅዱስን ትልክልን ዘንድ እለምንሃለሁ። የዘላለም አምላክ እግዚአብሔር ሆይ በእውነት ደግሞ ከህይወታችን ጋር እንዲዋህድ አንተን ማወቅ አንተን ይበልጥ ምናምን ልጆቹ ታደርገን ዘንድ እለምንሃለሁ። በነገር ሁሉ በፕሮግራማችን ሁሉ ከኛ ጋር ሁን። በጌታ በኢየሱስ ክርስቶስ ስም ስማን። እንግዲህ በዚህ ሰንበት ትምህርት በጣም ብዙ የተራራቁ የሚመስሉ ሀሳቦች አሉ። ኃጢአት አለ፣ ከዚያ ደግሞ ወንጌል አለ፣ ከዚያ ደግሞ ሕጉ ደግሞ የሚል አለ እና እነዚህም በሙሉ ስናያቸው ኃጢአት ራሱን የቻለ ሌላ ክፍል አለው፣ ወንጌል ደግሞ የራሱ ክፍል አለው፣ ከዚያ ሕጉ አለ። የተራራቁ ይመስላሉ፣ ነገር ግን አንድ ናቸው። ምክንያቱም ኃጢአት ወደዚች ምድር ከገባ በኋላ እኛና እግዚአብሔርን ሲለይ የመጀመሪያው ድምፅ የመጣው ከእግዚአብሔር አዳም ወዴት ነህ የሚል ነው። ይሄ ልክ ወንጌል ማለት ነው። እግዚአብሔር እኛን ምን ማድረግ ጀመረ? መፈለግ ጀመረ። ከዚያ በኋላ ዛሬም ይሄ ወንጌል ወዴት ያመጣናል? እኛን ወደ እግዚአብሔር። የጠፋው ልጅ ልክ እንደዚያው ወደ እግዚአብሔር ይፈልጓል። ከዚያ በኋላ ደግሞ እግዚአብሔር የስርዓት አምላክ ነውና በስርዓት ደግሞ እንድንተዳደር አይደል? በሰጠን ሕግ ደግሞ እንድንሄድ ይፈልጋል። ሌላው ደግሞ እግዚአብሔር ትኩረት ደግሞ ሰጥተን እንድናያቸው፣ ምክንያቱም ወደ ፈተና እንዳትገቡ ምን አድርጉ? ትጉና ጸልዩ እያለ ደግሞ ሌሎች ትኩረት ልንሰጣቸው የሚገባቸውን ነገሮች እንድናስተውልና እንድናይ ይፈልጋል እና ከነዚህ አንጻር መጽሐፍ ቅዱሳችንን እንዴት ነው የምናየው? ከወንጌል ጋር ከሕጉ ጋር እና ደግሞ ትኩረት ከሚያስፈልጋቸው ነገሮች ጋር። እስኪ ኢየሩስ ይህንን አያይዘሽ ይልኝ። ትኩረት የሚፈልጉ ነገሮችና ፈተናዎች በሚለው ርዕስ ላይ እንግዲህ ሰንበት ትምህርታችንም ሲናገር ታላቁ ተጋድሎ እውን እንደሆነና ሁላችንም በዛ ውስጥ እየተሳተፈ እንደሆነ ይናገራል እና በሰማይ የተጀመረው ያ ውጊያ አሁን ደግሞ በእያንዳንዳችን ሕይወት ውስጥ እየተካሄደ እንዳለ ይናገራል እና ሰይጣን ከእግዚአብሔር ጋር የጠበቀ ግንኙነት እንዳናደርግ የሚቻለውን ነገር ሁሉ እንደሚጠቀም እናውቃለን እና ይህም ደግሞ ትኩረታችንን በመከፋፈል ነው አንደኛው ነገር እና ለእግዚአብሔር መስጠት ያለብንን ጊዜ ቦታ ለተለያዩ ነገሮች እንድናደርግ ያደርገናል እና እዚህ ሰንበት ትምህርታችን ላይም ሲናገር እንግዲህ ምናልባት በስራ ተይዘን ሊሆን ይችላል። በተለያዩ ውላችንን በስራ በተለያዩ ነገሮች እያሳለፍን የእግዚአብሔርን ከእግዚአብሔር ጋር ጊዜ እንዳናሳልፍ ያደርገን ሊሆን ይችላል። አሁን ደግሞ ይበልጥ ስፔሻሊ ወጣቱን ደግሞ አፌክት እያደረገ ያለው ደግሞ ሶሻል ሚዲያ ነው እና እነዚህ ማህበራዊ ሚዲያዎች
ጊዜያችንን እየገደሉ በዛም ደግሞ ከእግዚአብሔር ጋር ያለንን ግንኙነት እኛንም እያራቁን ጊዜያችንን እየወሰዱ ይመጣሉ። የተለያዩ ነገሮች መልካም የሚመስሉ እንኳን ምናልባት ስፖርት መስራት ሊሆን ይችላል፣ ምግብ መስራት ሊሆን ይችላል። እነዚህ ነገሮች እንኳን መልካም የሚመስሉ ነገሮች ግን ደግሞ የእግዚአብሔርን ጊዜ ከኛ የሚወስዱ ሊሆኑ ይችላሉ እና አንዳንድ ጊዜ መጠንቀቅ አለብን። ማለት ቅድሚያ ምንድነው የምንሰጠው? ቅድሚያ ለየትኛው ነው የምንሰጠው? ምክንያቱም ጥሩ ነገር እያደረግን ሊመስለን ይችላል ለውስጣችን፣ ነገር ግን ደግሞ የእግዚአብሔርን ጊዜ እስከተሻማ ድረስ ደግሞ ልክ እንዳልሆነ ይነግረናል እና ኢቨን እንኳን ለእግዚአብሔር ጊዜ ሳንሰጥም ደግሞ ከሌሎች ሰዎች ጋር ያለን ግንኙነት ይወስድብናል እና ያንን ጊዜ ያሳጠናል እና ጠላት እያንዳንዱ ድክመታችንን ከእግዚአብሔር ጋር ጊዜ ከማሳለፍ የሚያዘናጉን እያንዳንዱ ነገሮች ያውቃል በህይወታችን የምናደርጋቸው እና ነገር ግን ወደ ቀናችን ከመቻኮላችን በፊት ወይም ቀናችን ከመጀመራችን በፊት ግን እግዚአብሔርን መፈለግና ማስተዋወስ መቻል አለብን። ማለት እያንዳንዱ ቀናችን ከመጀመራችን በፊት ቀናችን ስንጀምር በእግዚአብሔር ቃልና በጸሎት መሆን መቻል እንዳለበት። ምክንያቱም ይሄ ነገር ሊመጡብን ካሉ ፈተናዎች የሚጠብቀን መንገድ ስለሆነ ማለት ነው እና ኢየሱስ ያለንበትን ሁኔታ ይረዳል፣ ያለብንን ጉድለት ያያል እና ቢሆንም ግን ከክርስቶስ መማር አለብን። ከክርስቶስ ህይወት እንግዲህ ክርስቶስ ሲመጣ ወደዚህ ምድር እንደኛ ሆኖ ነው አይደል የመጣው። የኛ የምናልፍባቸውን ችግሮች፣ ድክመታችንን፣ ውድቀታችንን እያንዳንዱን ነገር ያውቃልና ክርስቶስ ያንን ማድረግ ችሏል። ያንን እንደሚቻል ደግሞ አሳይቶናልና ክርስቶስ ደግሞ ያንን ማለፍ የቻለው ደግሞ ከአባቱ ጋር ጊዜ በማሳለፍ ነበር አይደለ? ሁልጊዜ ወደ እግዚአብሔር ይቀርብ ነበረ፣ አባቱ ጋር ይጸልይ ነበረ። ምን ያክል የጸሎት ህይወት እንደነበረው እናውቃለን ሁላችንም እና እኛም ደግሞ ያንን ነገር መለማመድ መቻል እንዳለብን፣ ከሁሉም ነገር የተሻለውና አስተማማኙ መንገድ እሱ ብቻ እንደሆነ፣ ክርስቶስ ብቻ እንደሆነ ማወቅ እንዳለብን እና የክርስቶስን ህይወት በዚህ ምድር ላይ ሲያደርግ የነበረውን ህይወት እኛም ደግሞ መለማመድ እንዳለብን ከእግዚአብሔር ጋር ከአባታችን ጋር ዴይሊ ቀናችን ከመጀመራችን በፊት ያንን ግንኙነት ፕራክቲስ ማድረግ መቻል እንዳለብን ይነግረናል እና ይህ ልምምድ ነው ደግሞ ከፈተናዎች እኛን ሊጠብቀን የሚችለው። በፈተና ውስጥ በምናልፍበት ጊዜ ደግሞ ብርታትን የሚሰጠን ይህ ልምምድ ነው እና እንግዲህ ሁላችን የምናውቀው ታሪክ አለ። መሳፍንት 16 ላይ የሳምሶን ታሪክ አለ እና ሳምሶን እንዴት ራሱን እንግዲህ ባልተፈቀደለት ሁኔታ ሄዶ ፈተና ላይ ሲወድቅ እንመለከታለን እና የሳምሶን እንግዲህ ውድቀት በራሱ ጠንካራ እንደሆነ ስላሰበ ነው እና አንዳንድ ጊዜ እኛም በራሳችን የምናልፋቸው ይመስለናል ችግሮችን፣ የሚመጡብን ፈተናዎችን ያለ እግዚአብሔር እርዳታ በእግዚአብሔር የምናልፋቸው ይመስለናል እና ነገር ግን እዛ ነው ውድቀታችን የሚጀምረው። ያኔ ነው በራሳችን እንደምንችል ስናስብ ማለት ነው እና ፈተናዎችን ለማሸነፍ በራሱ ጥንካሬ ላይ ይተማመን ነበረ ሳምሶን እና ይህ ነገር ደግሞ እንዴት ውድቀት ላይ እንደጣለው፣ መጨረሻም ውድቀት ላይ እንደጣለው እንመለከታለን እና ከዚህ ታሪክ ይበልጥ ልንማር ያስፈልጋል እና እግዚአብሔር እንግዲህ ድክመቶቻችንን ስለሚያውቅ ይሄ ከእግዚአብሔር ጋር ያለን ግንኙነት ለማዳከምና የጥፋተኝነት ስሜት ለማምጣት ከእግዚአብሔር ሊያርቀን በድካሞቻችን ይጠቀማል ዲያብሎስ ማለት ነው እና ነገር ግን በህይወታችን ውስጥ ይሄ የጸሎት ህይወት ልምምድ ቢኖረን፣ ወደ እግዚአብሔር የመሸሸግ ልምምድ ቢኖረን እግዚአብሔር ደግሞ ከዛ ውስጥ በሚመጡብን የህይወታችን ፈተናዎችና ችግሮች ሁሉ ትኩረታችን ወደ የሚወስዱ ነገሮችን ሁሉ እንድንጠበቅና በእግዚአብሔር ቃል ላይ መቆም እንድንችል፣ በእግዚአብሔር ላይ መተማመን እንድንችል ይረዳናልና ማስተዋል ያለብን ቁጥር የእግዚአብሔርን ቃል ባወቅን ቁጥር እምነታችን ይጨምራል፣ ፈተናዎቻችንን ደግሞ እንጋፈጣለን እና ትኩረታችንን እዛ ላይ ማድረግ እንድንችል እግዚአብሔር ይርዳን። አሜን። እግዚአብሔር ይባርከሽ። እንደውም አንድ መጽሐፍ ቅዱሳችን ክፍል ላይ ያለን መሰረታዊ የሆነ ሐሳብ ውስጥ ያመጣ፣ እስራኤሎች በምድረ በዳ አንድ ልምምድ ነበራቸው። ያም ልምምድ ምንድን ነበረ? የማለዳ መስዋዕት ነበራቸው። ከዚያ ደግሞ የሰርኩ መስዋዕት ደግሞ ወይም የምሽቱ መስዋዕት ነበራቸው። ስለዚህ ህዝቡ ሁሉ ይወጣና የማለዳውን አደለ ቀኑን ሁሉ የቀኑን ጅማሬ ሁሉ ኃላፊነቱን
የቀኑ ባለቤት ለሆነው ለእግዚአብሔር ራሳቸውን ቀድሰው ይሰጣሉ። ከዛ ደግሞ ቀኑን በዛ አይነት አስቸጋሪም በሆነም ጥሩም በሆነ መጥፎም በሆነ ነገር ውስጥ ደግሞ በምህረትና በቸርነት ጠብቆ ያዋላቸውን እግዚአብሔርን ደግሞ የቀረውን ምሽት ደግሞ ቀኑን በማመስገን ምሽቱን ደግሞ ለእግዚአብሔር በማስረከብ በምሽቱ ደግሞ አይደለም መስዋዕት አሁንም በድጋሚ ወዴት ይቀርባሉ? ወደ እግዚአብሔር ፊት ይቀርባሉ። በዚህ አይነት ሁኔታ ልምምድ ነበራቸው። ዛሬ ግን ይህ ትውልድ ይህን የረሳ ይመስለኛል። ሲወጣ ከእንቅልፉ ተደናብሮ ሰዓት ረፍዶበት ይመጣል። ወደ ስራው በጥድፊያ ይሄዳል። በብክነት ቀኑን ይውላል። ከእንደገና ደክሞት ዝሎት ወደ ቤት ይገባና ደግሞ አሁንም ከድካሙ ሁሉ ለማረፍ ሁሉን ጥሎ ያርፋል። ይሄ ለህይወት አደጋ አለው፣ ለክርስትናም አደጋ አለው እና እንደዚህ አይነት ልምምድ እንዲኖረን እግዚአብሔር ይርዳል። ህይወታችንን ቀናችንን ለእግዚአብሔር በማስረከብና ደግሞ ቀኑን በሰላም ያዋለንን ደግሞ ምሽቱንም ህይወታችንን ለእግዚአብሔር አስረክበን ማደር እንድንችል እግዚአብሔር ይርዳል። እንግዲህ ይሄ ሁሉ ሲሆን ታዲያ ከእግዚአብሔር ጋር ያለን ግንኙነት መልካምም ጎን አለው፣ ክፉም ጎን አለው። ጠንካራ ጎን አለን፣ ደካማ ጎን አለን። እስኪ እንደው ደካማውን እንተውና ለጊዜው ጠንካራ ጎናችንን የበለጠ የሚያበረታንን ጥቂት ነገሮች ደግሞ እናንሳ። ፓስተር ስንታየው። እሺ፣ አመሰግናለሁ። ከክርስቶስ ጋር ባለን ግንኙነት ውስጥ ያሉ ጠንካራ ጎኖቻችንን ምንድነው የሚያጠነክሩት? ምን ብንሆን ነው የምንጠነክረው የሚለውን ሐሳብ ነው የምናነሳው። በመጽሐፍ ቅዱስ ውስጥ ከእግዚአብሔር ጋር ስላለን ግንኙነትና በክርስቶስ እንድናድግ ስለሚያስከትሉን እንቅፋቶች የሚናገሩ ብዙ መልእክቶች አሉ። በክርስቶስ እንዳናድግ እንቅፋቶች የሚሆኑ ደግሞ እንድናድግ የሚረዱ ብዙ ምክሮች እንዳሉ እንመለከታለን። ከእግዚአብሔር ጋር ስላለን ግንኙነት ስለማደግ እነዚህ ነገሮች ወሳኝ ናቸው። ባለፈው ጊዜ ስናጠና ወይም ባለፈው ሳምንት ባጠናነው ክፍል ላይ ስለ ጸሎት አይተናል፣ ስለ ማመን አይተናል። እነዛ ነገሮች ሁሉ ከእግዚአብሔር ጋር ያለንን ግንኙነታችንን ምን እንድናደርግ ነው እንድናጠነክር የሚረዱን ክፍሎች ናቸው እና ዛሬም ከእግዚአብሔር ጋር ያለውን ያንን ሐሳብ እናነሳለን። ከኢየሱስ ቃል ስንመለከት ሳለ በአንደኛ ቆሮንቶስ 10:12 ላይ እንደዚህ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ይሄን ነው ማሰብ የሚያስፈልገን። ስለዚህ ከክርስቶስ ኢየሱስ ጋር ባለን ግንኙነት የቆምን መስለን ከሆነ ሁሉ ራሳችንን የምናየው ያ አደጋ አለ። ኢየሩሳሌም ቀደም ሐሳብ ስታነሳ የሳምሶንን ሕይወት አንስታለች እና ሳምሶን የቆመ ስለመሰለው ነው ማንም የሚጥለኝ የለም ብሎ በማሰቡ ነው ያ አደጋ በሕይወቱ ውስጥ የወደቀው ወይም የተከሰተው። ስለዚህ እኛም ዛሬ ላይ በራስ መታመንን ማስወገድ ያስፈልገናል። ግንኙነታችን ከክርስቶስ ጋር ያለንን ግንኙነታችን ውስጥ በራስ መተማመን ትተን በማን ላይ መተማመን ያስፈልገናል? በክርስቶስ ጸጋ ተማምነን መጓዝ ያስፈልጋል። ሌላው ማቴዎስ 6:2 ላይ እንግዲህ ግብዞች በሰው ዘንድ ሊከብሩን በምኩራብ በመንገድ እንደሚያደርጉ በፊት መለከት አታስነፋ። እውነት እላችኋለሁ ዋጋቸው ምን ሆኗል? ተቀብለዋል። እነሱ ዋጋቸውን ምን አድርገዋል? ተቀብለዋል። ኦልሬዲ በማስመዝገብ አይደለም ምን የምናደርገው በእምነታችን በተግባር ላይ የምናሳየው ከእግዚአብሔር ጋር ባለን በእምነት በምናደርገው ጉዞ እንደሆነ እንመለከታለን። እርሱ ምን ያህል መልካም እንደሆኑ ለሁሉም መናገር ያቁሙ ይላል። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እኮ ለተቸገሩ ተረዳለሁ፣ እኔ እኮ አለብሳለሁ፣ እኔ የታረዘውን ይሄን ሁሉ ማለታችሁን ምን አድርጉ? አቁሙ። ምክንያቱም የሰማይ አምላክ ነው ዋጋ የሚከፍለው እንጂ እኛ በመናገር ብዛት መሆን የለበትም። ስለዚህ ኢየሱስ ትሁት እንደሆነ ትሁታን ሁኑ። እኛ ምን ልንሆን ያስፈልጋል? ትሁታኖች ልንሆን ያስፈልጋል። እኔ ግን እላችኋለሁ ወደ ሴት ሁሉ ያየ የተመኛትም ያን ጊዜ ምናል በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይኑን ብታሰናክልህ አውጥተህ ካንተ ጣላት።
በልብህ ውስጥ ያለውን ክፉ ምኞት ለማስወገድ ማንኛውንም ነገር ያድርጉ፣ ምክንያቱም ይህ ከእግዚአብሔር ጋር ላለው ግንኙነት እንቅፋት ነው። አንዱ ከግንኙነታችን ከኢየሱስ ጋር ያለን ግንኙነታችንን ለማሳደግ በልባችን ያለውን ክፉ ነገሮቻችንን ምን ማድረግ ነው? ማስወገድ ነው። ስለዚህ በመንፈሳዊ ህይወታችን እድገት ለማሳየት መንፈሳዊ ህይወታችን ከክርስቶስ ጋር የተቆራኘ እንዲሆን ከተፈለገ በህይወታችን ውስጥ ያሉ አላስፈላጊ የሆኑ አረሞች መነቀል ያስፈልጋቸዋል። ማቴዎስ 7:1-2 ላይ እንደዚህ ይላል፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋል። ሌላው ከክርስቶስ ኢየሱስ ጋር በምንጓዘው ጉዞ ፈራጆች እንድንሆን አይፈለግም። እኛ ፈራጆች አይደለንም፣ ፈራጅ እግዚአብሔር ነው። ስለዚህ በመንፈሳዊ ህይወት ጉዟችን የምንነቅፍ የምንፈርድ እንድንሆን አልተጠራንም። እንደውም ከቻልን ወንድማችንና እህቶቻችንን አግዘን ወደ ክርስቶስ ኢየሱስ የበለጠ እንዲመጡ ልናረግ ልንደግፍ ነው እንጂ እኛ ፈራጅ እንድንሆን አልተጠራንም። በአንደኛ ቆሮንቶስ 4:5 ላይ እንደዚህ ይላል፣ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። ስለዚህ ምን አለ? እናንተ ለመፍረድ ኃላፊነት አልተሰጣችሁም። ጊዜው እስከሚደርስ ድረስ ምን አደሩ? አትፍረዱ። ያ የፍርድ ሂደት ማከናወን የሚችለው እግዚአብሔር ብቻ ነው ብሎ ሲያስቀምጥ እንመለከት። እኔ ግን እላችኋለሁ፣ ሌላው ደግሞ ጠላቶቻችንን ምን ማድረግ ነው? መውደድ ነው። ይህን ክፍል ሳነበው በጣም ነው ደስ ያለኝ። ምክንያቱም በዓለማችን፣ በምድራችን፣ በሀገራችን፣ በአካባቢያችን የጠፋው ምንድነው? እኔ ግን እላችኋለሁ ጠላቶቻችሁን ምን አድርጉ? ውደዱ። ጠላቶቻችንን የምንወድ ቢሆን ኑሮ ብዙ ጦርነት በጠፋ ነበረ፣ ብዙ ችግር በተወገደ ነበረና የሚረግማችሁን መርቁ፣ ለሚጠላችሁም መልካም አድርጉ፣ ለሚበድላችሁም ለሚያሳድዳችሁም ምን አድርጉ? ጸልዩ። ባለፈው ሳምንት ስለ ጸሎት አይተናል። በእምነት እግዚአብሔር ሁሉን ካወቀ ለምን መጸለይ ያስፈልጋል የሚል ጥያቄ ነበር እንደው አንድ ክፍል ላይ ስናስታውስ። ስለዚህ አንዱ እንደውም የምንጸልየው ለጠላቶቻችን መጸለይ ያስፈልጋል። ለሚጠሉን፣ ለሚያወግዙን ለነሱ ሁሉ መጸለይ ያስፈልጋል። ይሄ ከክርስቶስ ኢየሱስ ጋር ባለን ግንኙነታችን ህይወታችንን የሚያሳድግ ነው። ወዲያውም ከእግዚአብሔር ጋር ባላችሁ ግንኙነት ላይ እንቅፋት ይሆናል። ያ ካልሆነ ደግሞ ከእግዚአብሔር ጋር ያለን ግንኙነታችን ምን ይሆናል? እንቅፋት ይሆናል። ብዙ ክርስቲያኖች፣ ብዙ ወንድሞች፣ ብዙ እናቶች ከወንድሞቻቸው ከእህቶቻቸው ጋር ተጣልተው ተጋጭተው ያንን ቂማቸውን ይዘው ያንን ውስጥ ያለውን ነገር ተሸክመው ይጓዛሉ። ይቅርታ ለመስጠት እንኳን ልባቸው ደንዳና ነው። ያንን ሳይሆን የእግዚአብሔር ሐሳብ የሚለው ለሚጠላችሁ ምን አድርጉ? ጸልዩ። ጠላቶቻችሁን ምን አድርጉ? ውደዱ። ስለዚህ ይቅርታ ማድረግ የክርስቶስ ኢየሱስ ባህሪ ነው፣ የኛ ባህሪ መሆን የሚገባው። እኔ ግን እላችኋለሁ በወንድሙ ላይ ሁሉ የሚቆጣ ምን ይገባዋል? ፍርድ ይገባዋል የሚል ሐሳብ እንመለከታለን። ስለዚህ ኢየሱስ እጆቻችን፣ እግሮቻችን፣ አይኖቻችን ኃጢአት እንዳይሰሩ ሊያደርጉ ምን ማድረግ እንዳለብን ምን አድርጓል? አስጠንቅቆናል፣ ነግሮናል፣ መክሮናል። እንደውም አይንህ ካስቸገረ ምን አድርገዋል? አውጥተጣል። እጅህ ካስቸገረስ ቁረጠው ወደ ገሃነም ከምትሄድ። በእርግጥ ይሄ ማለት አካላዊ ሂደት ማካሄድ ማለት አይደለም። በመንፈሳዊ ህይወታችን ውስጥ ያለውን ምኞታችንን ይሄ ተግባር የሚሰራውን አእምሯችን፣ አስተሳሰባችንን ማስተካከል እንዳለብን ነው የሚናገረው። ስለዚህ መንፈሳዊ ህይወታችን ከክርስቶስ ኢየሱስ ጋር በምንጓዘው ጉዞ ጌታ ኢየሱስ ክርስቶስን ሊመስል ይገባል። ከእግዚአብሔር ጋር ባለን ግንኙነት ውስጥ ጠንካራ
ጎኖቻችን መሆን ያለባቸው አላስፈላጊ በሆኑ ነገሮች ውስጥ አንገባ ግን በክርስቶስ ኢየሱስ መንገድ መጓዝ ስላለብን ነው የሚያሳስበን። አመሰግናለሁ። አሜን። እግዚአብሔር ይባርክ። እንግዲህ ብዙ ነገሮችን ያቆሙ እያለ ነው። በሌሎች ላይ መፍረድን አቁሙ ይላል። በሌሎች ላይ ደግሞ ያለንን ጥላቻ አቁሙ ይላል። እኔ ማለትን አቁሙ ይላል። ከዚያ በኋላ ደግሞ እነዚህን ሁሉ ነገሮች ደግሞ ማቆም ብቻ ሳይሆን ደግሞ ለሌሎች ደግሞ መጸለይ፣ ለሌሎች መልካም ማሰብ፣ ለሌሎች የተሻለውን ሁሉ ደግሞ ማድረግን ደግሞ በተቃራኒው ደግሞ ያበረታታል። ስለዚህ እነዚህን ሁሉ ነገሮችን እንግዲህ ስንመለከት እነዚህ ሁሉ ነገሮች በእርግጥም የሚዳኙትና የሚመዘኑት የሕግ ሚዛን ላይ ሲቀመጡ ነው አይደለ? ነገሮች ሁሉ የሚቀመጡት እና ከዚህ አንጻር ሕጉን ደግሞ እንዴት እናየዋለን? ወንድሜ ደነባው። በጣም ጥሩ። ስለ ሕጉ ከማየታችን በፊት አንድ ሁለት ነጥቦችን ነክቼ ልለፍ። ቀድሞ ወንድምና እህቴ በነኩት ላይ ማለት ነው። የመጀመሪያው ነጥብ ማንሳት የፈለግኩት ትኩረትን የሚከፋፍሉ ነገሮች እና ፈተናዎች የሚለው ክፍል ላይ በምንመለከትበት ጊዜ የሳምሶን ታሪክ ነው። ሳምሶን ከተመረጠው ሕዝብ ወይንም ከራሱ ወገን ሚስትን ለራሱ መፈለግን ትቶ ከፍልስጤማውያን ወገን አየ ነው። አየ ፓስተር ስንታየው እንዳነሳ አይን ከምታሰናክል አይን አጥፋና ምን አድርግ ነው። ነገሮች በምን ይገባሉ ነው? በአይን ይገባሉ። ወደ ዘፍጥረት ምዕራፍ 3 ስንመለስ ሔዋን በለሲቱን አየች፣ ለመብላትም እንደሚያስጎመዥ በማየቷ ምክንያት ወዴት ገባች ነው? ወደ ስህተት። የምናያቸው ነገሮች አይንህን አጥፋ ሲል አይንህ ወደ ኃጢአት የሚያገባ ከሆነ አይንህን ለመቆጣጠር ሞክር ነው ጥያቄው። ፊዚካሊ ፓስተር እንዳለ አይንህን ጎልጉል አውጣ አይደለም። እጅ የሚያስቸግር ከሆነ ለመስረቅ ሌሎች ለመንካት የሚያስቸግር ከሆነ እጅን ሰብስብ። ቁረጥ ማለት ሰብስብ፣ ተው። ምክንያቱም በእጅ ምክንያት በስርቆት ምክንያት ገሃነም ከምትገባ እጅን ስትሰበስብ ምን ታደርጋለህ ነው። ይህንን ክፍል ነው የሚያነገው። ሳምሶን ባየው ምክንያት መጨረሻ ምኑን አጣ ነው የሚለው? አይኑን አጣ ነው የሚለው። እነዚህ ጠንካራ ጎኖችን በምንመለከትበት ጊዜ በተቻለን መጠን እንደ ክርስቲያን የተቸገርንበት ወይንም ከኛ ላይ አልቆረጥ ያለውን ኃጢአት መቁረጥ እንፈልጋለን። ወንድሞቼና እህቶቼ መቁረጥ የምትፈልጉ ከሆነ ያ ኃጢአት መጥፎ እንደሆነ ለሌሎች ንገሩ። የተቸገራችሁበትን ነገር ንገሩ ለሌሎች። እንዴት አድርጋችሁ የምትነግሩት? ያ ነገር መጥፎ ነው ብላ እኔ እንደዚህ ያደርጋለሁ አይደለም። መጥፎ ስለዛ መጥፎነት በተደጋጋሚ ለሰዎች ንገሩ። ሳታስቡ ከዛ ነገር ትርቃላችሁ። ለምን ካላችሁ ክፉ ነገር እንደሆነ የነገራችሁት ሰው እንዳያያችሁ ሲሉ ከዛ ነገር ድርጊት ራሳችሁ ምን እያደረጋችሁ ትመጣላችሁ? እየቆጠባችሁ ትመጣላችሁ። እገሌ ያይኛል፣ እገሌ ብዙ ጊዜ እግዚአብሔር ያይናል አንል፣ ሰው ያይናል ነው ምንለው። ሰው እንዳያይን ስንል ከዛ ኃጢአት ምን እናደርጋለን? እንሸሻለን። ደጋግመን ለሰዎች ስለመጥፎነቱ እንንገር። ስንነግር ከዛ ሲስተም ከዛ ስሜት ምን እናደርጋለን? እንወጣለን። ፓስተር እንዳለው ብዙ ሰዎች ለሰዎች ይቅርታ ማድረግ ይቸግራቸዋል። ወንድሙን የሚጠላ እርሱ ምንድነው አለ መጽሐፍ ቅዱስ? ነፍሰ ገዳይ ነው አለ። አንድ ደቡብ አፍሪካ ተናጋሪ ስለዚህ ነገር ሲናገር ሰው ወንድሙን ወይንም እህቱን ጠልቶ ጥላቻው በውስጡ ሲያድግ ይላል ለራሱ ገዳይ የሆነውን ቲፒካል ገዳይ የሆነውን መርዝ ጠጥቶ የጠላ ወንድሙ እንዲሞት መመኘት ነው ይላል። መርዙን የጠጣው ማን ነው? ስለጠጣ የሚሞተው ማን ነው? ግን ያንን ጠጥቶ ምን እያደረገ ነው ይላል። ሌላ ቂም ማለት ይህ ነው። መርዝ ጠጥተ ለሌሎች ሰዎች ሞትን መመኘት ነው። ተረቱ እንደሚለው ቂም ይዞ ጸሎት፣ ሳል ይዞ ቂም ይዞ ጸሎት አይሆንም። ልንጸልይ እንችላለን። ብዙ ጊዜ እንጸልይ። ከሱ ጋር እዛ ቤተክርስቲያን ከምቆም እኔ ብሞት ይሻለኛል፣ ከሱ ከምታረቅ መንግስተ ሰማያት። ከዛ ዞሮ ምን ያደርጋል? ይጸልያል። የለም እግዚአብሔር ቅድም በጸሎት ባለፈው ሳምንታቶች ስለ ጸሎት ስናለ ጸሎታችን እንዳይመለሱ ከሚያደርጉ ነገሮች ውስጥ አንዱ ምንድነው አለ? ጥሩ በእነዚህ ሁሉ የሚዳኘው በህጉ ነው አለ። ህጉ ምንድነው ካል ብዙ ጊዜም ስለ ህግም ሸፈፍ ያለ አመለካከቶች ያሉት ነገሮች አሉ። ለምሳሌ ቆላስይስ ምዕራፍ 2 ቁጥር 14 በእኛ ላይ ያለውን
የነበረውን የሚቃወመንን ትእዛዝ የተፈጸመበትን የዕዳ ጽሕፈት ጠረቀው፣ ደመሰሰው። ከዚህ በኋላ ሕግ ምንም አያስፈልግም። ጌታ ኢየሱስ ክርስቶስ መስቀል ላይ የዋለው ለምንድን ነው? ወንድሞችና እህቶች፣ መስቀል ላይ የዋለው የሰዎችን ኃጢአት ለማስወገድ ነው። ዕብራውያን ላይ የተናገረው ነገሮች ሁሉ ይጸዳሉ፣ ኃጢአት ግን በምን ይጸዳል ያለው? በደም ነው የሚጸዳው። የኃጢአታችንን ስርየትን ለማምጣት የእሱ ደም አስፈላጊ ነው። ከሱ ደም በፊት ምን አይነት ደሞች ነበሩ? የፍየል የበግ ደም ሳይፈስ ስርየት የለም። ሁሉም ነገር በደም ይጸነጻ እንደተባለ ሁሉም ሰው ኃጢአት ከሰራ የቤተ ክርስቲያን የቤተ መቅደስን ስርዓት በምንመለከትበት ሁሉም ሰው ስለ ኃጢአቱ ምን ማቅረብ አለበት? መስዋዕት ማቅረብ አለበት። ያ መስዋዕት ደም ያለው ነው። የአቤልና የቃየልን መስዋዕት ስንመለከት ደም በመኖርና ባለመኖር ነው ዋናው ችግሩ፣ ልዩነቱ። ይሄንንም ነገር እንደዛ ሲል በመስቀል ላይ የተጠረቀው ስለምንድን ነው ካልን ስለ ደህንነት ሕግ ነው። የደህንነት ሕግ የእንስሳትን መስዋዕት ለደህንነታችን ምን ማድረግ አለብን ነው ማቅረብ አለብን። ይህን ስርዓት በመስቀል ላይ ምን አደረገው? በእጁ ስለተጻፈው ትእዛዝ አይደለም እየተናገረ ያለው ጳውሎስ። በክርስቶስ እጅ ስለተጻፈው ነገር አይደለም እየተናገረ ያለው። በእጁ የተጻፈውን ሳይሆን ለደህንነታችን ስለሚያስፈልገው ምንድነው? በደም ስለሆነ ደም ሳይፈስ ስርየት የለም ካልን የክርስቶስ ደም ያንን ሁሉ የመስዋዕት ስነ ስርዓትን ምን አደረገው ነው? በመስቀል ላይ ጠረቀው። ስለዚህ ማንም በሕግ ስራ ወይንም ለመዳን መስዋዕት በማቅረብ ስርዓት ውስጥ አይደለም። የሚድነው በምን ሆነ? አሁን በእምነት ሆነ። ጸጋው በእምነት አድኗቸዋል። በጸጋና በደህንነት መካከል ገደል አለ ወንድሞች እህቶች። በጸጋና በደህንነት መካከል ገደል ነው ያለው። ያ ገደል የሚሞላ በምንድን ነው? በእምነት ነው። ለምን? ጸጋ የተሰጠው ለዓለም ሁሉ፣ ደህንነት የተሰጠው በእምነት ለተቀበሉት ነው። ለዛ ነው ኤርምያስ ሲናገር የሰው ልብ ክፉ ተንኮለኛ ነው ይላል። የእግዚአብሔርን ደህንነት ለመቀበል እጅግ አስቸጋሪ ስለሆነ ለዛ ነው ባለመዝሙሩ ዳዊት በአመፃ ተጸነስኩ በኃጢአትም ተወለድኩ ይላል። የወረስነው ኃጢአት የተወለድንበት ነው። ያ የኃጢአትን የመስራት ቴንደንሲያችን ወደ ኃጢአት ሲስበን አይሆንም ማለት ደግሞ ምርጫችን እንደሆነ በዚህ ክፍል ላይ የሚናገር ሲሆን ሕጉ በራሱ ምንድን ነው አለ? ንጹህ ነው። ሕጉ በራሱ ምንድን ነው አለ? ንጹህ ነው። ለምን? መስታወት ኃጢአቴን በደሌን ነው የሚያሳየው እንጂ ኃጢአቴን ከኔ ላይ ምን አያደርግም? አይሰርዝም። ለዛ ነው ሕግ አያጸድቅም የተባለው። ሕግ የኔን ኃጢአት ከማሳየት ውጭ የኔን ኃጢአት ማስወገድ አይችልም። ይሄን ማስወገድ ካልቻለ ሕግ በቂ አይደለም፣ ንጹህ አይደለም ማለት አንችልም። እንግዲህ ሮሜ 3:31 ላይ እንግዲህ ሕግን እንሽራለን? አይ ምን እናደርጋለን አለ? የበለጠ ምን እናደርጋለን አለ? እናጠብቃለን ወይንም እናጸናለን። በእግዚአብሔር ሕግ በእግዚአብሔር ጣት የተጻፈውን ሕግ አይደለም፣ 10ቱ ትእዛዛት አይደለም በመስቀል ላይ። ለዛ ነው 10ቱ ትእዛዛት በመስቀል ላይ ተሰቅለዋል ይሉና ከተሰቀለ እናመነዝራለን፣ እንሰርቃለን። እንግዲያው ስለምንድን ነው ታዲያ ሰንበትን የምንሽረው የሚለው ጥያቄ ሲጠየቅ መልስ የለው። ሕጉን ጸሎታችን እግዚአብሔርን ወደኛ የሚስብ ሳይሆን እኛን ወደ እግዚአብሔር ምን የሚያደርግ ነው? ከፍ የሚያደርግ ነው። ለምን ነው እግዚአብሔርን ወደኛ የማይስበው? እኛ ያለንበት ምድር የምን ምድር ነው? የኃጢአት ምድር ነው። ከዚህ ኃጢአት ምድር ላይ ሐሳባችን፣ አካላችን፣ አእምሯችን፣ አስተሳሰባችን ከፍ ማለት አለበት ወደ እግዚአብሔር ጽድቅና ሐሳብ ማለት ነው። ለዚህ ነው በእግዚአብሔር በሲና ተራራ እስራኤላውያን እንዳገኘው ሁሉ ዛሬም እኛም በእምነት ከእግዚአብሔር ጋር ልዩ የሆነ ግንኙነት ማድረግ እንዳለብን ይነግረናል። በመስቀል ላይ ጠረቀው የሚለው በእግዚአብሔር እጅ የተጻፈናል። ብዙ ክርስቲያኖች የማያስተውሉት ይህንን ነው። 10ቱ ትእዛዛት የሙሴ ትእዛዝ ብሎ ያስባሉ። በፍጹም ሙሴ 10ቱ ትእዛዛት ላይ ምንም ኮንትሪቢዩሽን ነው። የመጀመሪያውም ላይ ተሳትፎ የለውም፣ ሁለተኛውም ላይ ተሳትፎ። የመጀመሪያውም ላይ ከእግዚአብሔር ተቀበለ፣ ሰበረው። ሁለተኛውን እሱ እንደጻፈ ያስባል። በፍጹም 2 የምስክር ጽላቶችን ከግራር እንጨት ጠርበህ አምጣ ነው ያለው። አመጣ። በሲና ተራራ ዘጸአት 34ን ስናጠና ለእግዚአብሔር ሰጠ። እግዚአብሔር በእጁ መልሶ ጻፈበት፣ መልሶ ለሙሴ ሰጠው። የእግዚአብሔር የእጁ ጽፈት ነው። የእጁ ምንድን ነው?
ጽፈት ነው። ለዚህ ነው ኤርሚያስ ላይ ሲናገር እኔ እናንተን አልረሳችሁም። ለምን? በእጄ መዳፍ ላይ ምን አድርጋችኋለሁ? በምኑ ነው የቀረጸው? በእጁ ነው የቀረጸው። ይህ የተቀረጸው ነገር እግዚአብሔር ልጅ። ለዛ ነው የሚቀጥለው ክፍል ላይ በደንብ እግዚአብሔር ሕጉን ለመሻር ምን ለማድረግ እንዳልመጣ ከዚህ ክፍል ላይ እንረዳለን ማለት ነው። አመሰግናለሁ። እግዚአብሔር ይባርክህ። እንግዲህ አድማጭ ተመልካቾቻችን ሰንበት ትምህርታችን ውይይታችን ይቀጥላል። ካፍታ ቆይታ በኋላ ደግሞ ተመልሰን እንገናኛለን። በያላችሁበት ጠብቁን። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። እንግዲህ ሕግ ወንጌልን ከእንደገና ደግሞ የእግዚአብሔርን ስርዓቶች ሁሉ እያየን ነበረ። ይሄንን ለማስታረቅ ኃጢአት ወንጌልና ሕግን እያየን ነበረ። ሕጉ ደግሞ አልተሻረም። ምክንያቱም በመስቀል ላይ የተጠረቀው ሕጉ የትኛው ነበረ? በክርስቶስ ኢየሱስ ደም ሳይፈስ ስርየት የለም የሚለውን እያየን ነበረ። አሁን ደግሞ ሕግና ወንጌልን በጋራ ለማድረግ ደግሞ መጽሐፍ ቅዱሳችንም ልክ እንደዚሁ ሕግና ወንጌል አንድ ናቸው እያለ ነው እና እንዴት ነው አንድ የምናደርጋቸው? እስኪ ሕግና ወንጌልን ፓስተር ስንታየው። ምክንያቱም ባለፈውም ሳምንቶች ውስጥ የሳትነው አንዱ ክፍል ሕጉ ላይ ብቻ ትኩረት እናደርግና ወንጌል እንረሳዋለን እና እንዴት እናስታርቃቸው? እሺ ወደዚህ ሐሳብ እንገባለን። ከዛ በፊት ግን ማቴዎስ 5:17 እና 18 ላይ ያለውን ሐሳብ አነበዋለሁ። እንደዚህ ይላል፣ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪፈጸም ድረስ ይላል። እና ይህን ክፍል የተናገረው ማን ነው? ክርስቶስ ኢየሱስ ራሱ ነው። አንዲት ነጥብ ከሕግ ምን አትሆንም? አታልፍም። እኔ ሕግና ነቢያትን ልሽር አልመጣሁም፣ እንደውም ምን ላደርግ ነው አለ? ላጸና ነው የሚል ሐሳብ ነው የምንመለከተውና አንዳንድ ጊዜ በአንዳንድ ቤተ እምነቶች በሰባተኛ ቀን አድቬንቲስት ቤተክርስቲያን ላይ አንዳንድ ሐሳብ አላቸው። ምን አይነት? ሕጉን ብቻ ነው የሚያስተምሩ፣ በሕግ ለመጽደቅ ነው የሚያስቡት የሚል እሳቤ አለ። ይሄ ሙሉ በሙሉ ምንድነው? ስህተት የሆነ ሐሳብ ነው። ቤተክርስቲያኗ ይህን አይደለም የምትቀበለው። ግን አንድ ነገር ታምናለች፣ ሕግና ነቢያትን ልሽር አልመጣም። ክርስቶስ ምን ሊያደርግ ነው የመጣው? ሊያጸና ነው። ስለዚህ የእግዚአብሔርን ትእዛዛት ሙሉ በሙሉ ቤተክርስቲያኗ ምን ታደርጋለች? ትቀበላለች፣ ታከብራለች። ስለዚህ ከወንጌል ጋር እንዴት ነው የሚሄደው? ያንን ሐሳብ ነው የምንመለከተው። እንግዲህ ወላጆች ለልጆቻቸው የሚያስቀምጡ ገደብ እነርሱ ዋጋ ለመስጠት ነገር እንደሚናገሩ ሁሉ የእግዚአብሔር ሕግ ስለ ባህሪው ስለ እግዚአብሔር ማንነት ለማን የሚናገር ነው? ለሰዎች የሚናገር ነው። ባህሪው ስለ እግዚአብሔር ባህሪው እግዚአብሔር ማን ነው የሚለውን ምን የሚያደርግ ነው? የሚናገር ነው። ስለዚህ አንድ የእግዚአብሔር ቤተክርስቲያን ነኝ፣ ወንጌልን ነው የምሰራው፣ እግዚአብሔር ፍቅር ነው ብሎ የሚናገር ቤተክርስቲያን የእግዚአብሔርን ባህሪ የሚናገረውን ሕጉን ከጣለ እንግዲህ ራሱን መጠየቅ ይችላል። ሌላ ምንም አማራጭ የለውም። ስለዚህ ሕጉ የማንን ባህሪ የሚናገር ነው? የእግዚአብሔርን ባህሪ የሚናገር ነው። እግዚአብሔር ባህሪው ምንድን ነው?
ፍቅር ነው አይደል እንዴ? ስለዚህ ህጉ ምንድነው? ፍቅር ነው። ከሰማይ ሰማያት ጌታ ኢየሱስ ክርስቶስን በከብቶች በረት እንዲወለድ ያደረገው በቀራንዮ መስቀል እንዲሞት ያደረገው ምንድነው? ፍቅር ነው። ስለዚህ ህጉ ምንድነው? ፍቅር ነው። ይሄንን ማሰብ ያስፈልጋል። ለእርሱ አስፈላጊ የሆነው ነገር ይነግረናል። እግዚአብሔር ህጉን የሰጠን ከእርሱ ጋርና እርስ በርሳችን ያለንን ግንኙነት ምን ለማድረግ ነው? ለመጠበቅ ነው። የሚገርመው ነገር ያ ነው። አራቱ ስለ እግዚአብሔር አምላክነት ወይም ስለ በእግዚአብሔርና በሰው መካከል ያለውን ግንኙነት ይናገራል። ስድስቱ ደግሞ ከወዳጄ ጋር ሰው ለሰው ያለውን ግንኙነት ይናገራል። ስለዚህ እግዚአብሔር አምላክ ከእግዚአብሔር ጋር ያለንን ከእርስ በርስ ያለንን ግንኙነትን የሚያጠናክረውን ነው ህጉን የሰጠን። ስለዚህ ይሄ ህግ የሚቃረን አይደለም፣ ወንጌልን የሚቃረን እንዳልሆነ ልናስተውል ልንረዳ ይገባል። ስለዚህ ደግሞ ኃጢአት የህግ ጥሰት በእያንዳንዳችን ላይ ያስከተለውን አስከፊ መዘዝ ያልቀመሰ ማን አለ? ስለዚህ ኃጢአት በእያንዳንዱ ሰው ላይ ምንን አምጥቷል? መዘዝን፣ ችግርን አምጥቷል። ስለዚህ ችግሩን፣ መዘዙን ህግ ምን ያደርጋል? ይናገራል፣ ያሳያል። ስለዚህ ያንን መገንዘብ ያስፈልጋል። ኢየሱስ ማፍቀር የህጉ ምንድነው? ማዕከል ነው። እግዚአብሔርን ማፍቀር የህጉ ምንድነው? ማዕከል ነው። ለዚህ ነው እግዚአብሔር አምላክ ያንን ትእዛዝ እየሰጠን በዮሐንስ ወንጌል 14 ቁጥር 15 ላይ ብትወዱኝ ምን አድርጉ አለ? ትእዛዜን ጠብቁ። የእግዚአብሔር ህዝቦችና ወገኖች በሙሉ ጌታ ኢየሱስ ክርስቶስ የተናገረው ይሄን ብትወዱኝ ትእዛዜን ጠብቁ። ስለዚህ እግዚአብሔርን እንወደዋለን ወይም ጌታ ኢየሱስ ክርስቶስ ለኔ ሞቶልኛል እንወደዋለን የሚል የእግዚአብሔርን ትእዛዝ ምን ማድረግ አለበት? መጠበቅ አለበት፣ መቀበል አለበት፣ ማመን አለበት። ኢየሱስ በእውነት ስንወደው በተፈጥሮ ህጉን እንጠብቃለን። በተፈጥሮ ነው የምንጠብቀው። እስቲ ልጠብቀው፣ እስቲ ይሄን ላድርገው ብለን አይደለም። እግዚአብሔርን ከወደድ ነው በተፈጥሮ ህጉን የምንጠብቅ ሰዎች ህጉን በግልጽ ስናይ ኢየሱስን የበለጠ እንድንወደው እንገደዳለን። ህጉን ምን በግልጽ ስንረዳው እግዚአብሔርን እንድንወደው ምን ያደርገናል? ያስገድደናል። ለምን? ባልንጀራህን ምን አድርገው? እንደራስህ ውደደው ይላል። ከባልንጀራዬ ጋር በፍቅር የምኖረው ከሆነ ምን ያደረኩ ነው? እግዚአብሔርን እየወደድኩ ነው። ስለዚህ ለኛ ትልቅ ዋጋ ያለው እንደሆነ እንመለከታለን። ህጉን በግልጽ ስናየው ኢየሱስን የበለጠ እንድንወደው እንረዳለን። በዚህ ላይ ደግሞ የመስቀሉና የክርስቶስ የምትክነት ሞት ሁል ጊዜ በአይናችን ፊት ማየት ለእግዚአብሔር ያለንን ፍቅር ለማሳየት ምርጡ መንገድ ነው። ህጉ ምንድነው የሚያደርገን? ቀደም ወንድሜ ስናገር ነበር። ህጉ ምንድነው? መስታወት ነው አይደል እንዴ? መስታወት ምን ያደርጋል? ቆሻሻችንን ያሳያል። ቆሻሻችን ባሳየን ቁጥር ወዴት እንሄዳለን? ለመታጠብ እንሄዳለን። ቆሻሻውን እናስወግዳለን። ስለዚህ የኃጢአትን ቆሻሻ የሚያሳየን የእግዚአብሔር ህግ ነው። የእግዚአብሔር ህግ ኃጢአትነታችን ሲያሳየን ወዴት እንሄዳለን? ወደ ክርስቶስ እንሄዳለን። ወደ ክርስቶስ ስንሄድ ደግሞ በክርስቶስ ኢየሱስ ደም ኃጢአታችን ምን ይሆናል? ይታጠባል። ስለዚህ ህጉና ወንጌል እጅና ጓንት ናቸው። ምንም የምንለያቸው አይደሉም። ህግ የለም ማለት ደህንነት የለም ማለት ነው። ህግ የለም ማለት ክርስቶስ አያስፈልገንም ማለት ነው። ምክንያቱም ህጉ ነው ክርስቶስ ኢየሱስ እንደሚያስፈልገን የሚነግረን አይደል እንዴ? ስለዚህ ይሄንን መረዳት ያስፈልጋል። ለዚህ ነው ህግና ወንጌል ማለት ምንድነው? የምስራች ማለት ነው። የምስራች ማለት ምንድነው? ለወደቀው ለሰው ልጅ ከሰማይ የመጣው የደህንነት እቅድ ወይም የክርስቶስ ኢየሱስ የማዳን መንገድ ማለት ነው። ያ ነው የምስራች። ያ የምስራችን ደግሞ የበለጠ እንድንረዳ እንድንገነዘብ የሚያደርገን ህጉ ነው። ስለዚህ ያንን በደንብ እንድናስተውለው ያስፈልጋል። ወንጌል ከህጉ ጋር የሚሄደው ለዚህ ነው። ያም ማለት በህጉና ህጉን በመጠበቅ አስፈላጊነት ምንም ያክል ብናምንም ህጉ በእግዚአብሔር ፊት ባለን ህጋዊ አቋም ላይ
ረገድ ሕጉ የሚኮንነን ብቻ መሆኑ ሁልጊዜ ማስታወስ አለብን። ሕጉ ስራው ምንድነው? መኮንን ነው። ኃጢአት ሰርተሃል፣ እንደዚህ አድርገሃል፣ ስለዚህ ወዴት ሂድ? ወደ መስቀሉ ሂድ፣ ወደ ክርስቶስ ሂድ ነው የሚለኝ። ነገር ግን ሕጉ በራሱ ምን አያደርግም? ይቅር አይልም። ሕጉ በራሱ አያድንም። የሚያድነን ማን ነው? ክርስቶስ ነው። የክርስቶስ ኢየሱስ ጸጋ ነው። በክርስቶስ ኢየሱስ ጸጋ ነው የዳነው። ስለዚህ የክርስቶስ ኢየሱስ ጸጋ ነው ያዳነን። ስለዚህ ቤተክርስቲያኗ ይህንን በዋናነት ነው የምታምነው። ይህንን መረዳት ያስፈልጋል። ቅድም ስንናገር እንደነበረው አንዳንድ ሰዎች የሰባተኛ ቀን አድቬንቲስት ቤተክርስቲያን በሕጉ ብቻ ነው ልትድን የምታስበው፣ በሕግ ነው የሚያድነን ብለን የምናስብ ከሆነ ጽድቅ በስራ ነው አይደል እንዴ? ጽድቅ በስራ ደግሞ የሰው ልጅ ምን አያደርግም? አያድንም። የሚያድነን ክርስቶስና ክርስቶስ ብቻ ነው። በክርስቶስ የዳኑ ሰዎች ደግሞ ሕጉን ምን አያደርጉም? አይሽሩም። ሕጉን የበለጠ ምን ያደርጋሉ? ይጠብቃሉ። ስለዚህ ይሄንን ማሰብ ያስፈልገናል። ይሄንን መረዳት ያስፈልገናል። የክርስቶስ ለኛ መሞት ሕግን በመጠበቅ ላይ በእምነት መዳናችንን ከሕጉ ጋር አብረን የተነገረን ለዚህ ነው። ከሕጉ ጋር አብሮ በክርስቶስ መዳናችን ከሕጉ ጋር አብሮ የተነገረው ለምንድን ነው? ለዚህ ነው። ስለዚህ ሁልጊዜ ማሰብ የሚያስፈልገን ይህ ነው። ስለዚህ ወንጌልና ሕጉ በዚህ ነው የተያያዙት። ወንጌልና ሕጉ ነጥለን ለየብቻ ማየት አንችልም። አንድ ላይ የተያያዘ አካል ነው። ስለዚህ በዚህ መልኩ መረዳት፣ በዚህ መልኩ መጓዝ ያስፈልገናል የሚል ሐሳብ ነው ያለው። እግዚአብሔር ይባርካችሁ። እግዚአብሔር ይባርክህ። እንግዲህ ሕጉ ኃጢአተኛ ነህ፣ ሞት ይገባሃል ይላል። ወንጌል ደግሞ አንተ ሞት የሚገባ ሰው ሕይወት ለማግኘት ወደ ክርስቶስ ኢየሱስ ና እያለ ደግሞ የመዳንን መንገድ ያሳየዋል። ስለዚህ ሁለቱን ልንነጥላቸው እንደማንችል ነው የሚናገረው። እንግዲህ ይሄንን ካወቅን እንግዲህ ቀጣይ ተግባር አለ ማለት ነው። ምክንያቱም ተግባር የሌላት እምነት ምንድን ነች ብለናል? የሞተች ነች። ስለዚህ እንዴት ነው ይሄንን እውቀታችን ታዲያ ተግባራዊ ልምምድ የምናደርገው? ወንድም የደነበው በጣም ጥሩ። ማወቅና ማድረግ ምንድነው? ማወቅ ያለብን ምንድነው የምናደርገው? መጀመሪያ የመታወቅ መቻል አለበት። ካላወቅን ማድረግ ይቸግረናል፣ ያስቸግረናል። ለዚህ እግዚአብሔር በሆሴዕ ምዕራፍ 4 ቁጥር 6 ላይ እንዲህ የሚል ነገር አለው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንተም እውቀትን ጠልተሃልና እኔ ካህን እንዳትሆን እጠልሃለሁ። የአምላክን ሕግ ረስተሃልና እኔም ደግሞ ልጆችን ስለምንድነው ስናወራ የነበረው? ሕግን ከረሳ አለ እግዚአብሔር እኔ ደግሞ ምን አደርግሃለሁ አለ። በቃ አስምሮ ነው የተናገረው። ሕግን መርሳት ከምንድን ነው የመጣው ካልን እውቀት ከማጣት ነው የመጣው። በዚሁ ክፍል ላይ ሆሴዕ ምዕራፍ 6 ቁጥር 3 ላይ እንዲህ ይላል፣ እንወቅ እናውቅም ዘንድ እግዚአብሔርን እንከተል። ማወቅ ማንን ነው? እግዚአብሔርን ነው። ብዙ እውቀቶች በዓለም ላይ አሉ። እነዛ ሁሉ እውቀቶች የሚጠቅሙ አይደሉም። እግዚአብሔር ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ያለው ፒኤችዲ አይደለም፣ ዶክተር አይደለም፣ ፕሮፌሰር አይደለም፣ አርትሮኖሚስት አይደለም እያለ አይደለም። ይሄንን አይደለም እየጠቀሰ ያለው። የእግዚአብሔር እውቀት ከማጣቱ የተነሳ ጠፍቷል። የእግዚአብሔር እውቀት ያለው ሰው ካህን ይሆናል። አንተም እውቀትን ስለጠላ ካህን እንዳትሆን ምን አድርጌሃለሁ አለ? ጠልቻለሁ አለ። ካህንነት መስፈርቱ ምንድነው አለ? ሕጌን መጠበቅ፣ አለመርሳት፣ ማስታወስ። ከሕጉ አራተኛውን ትእዛዝ በምንመለከትበት ጊዜ ኃጢአት ከመግባቱ በፊት የተሰጠ ትእዛዝ ነው። በሲና ተራራ ለሙሴ የተጨመረ ነው። ኃጢአት ከመግባቱ በፊት የተሰጠው ትእዛዝ በዘፍጥረት ምዕራፍ 2 ላይ 6 ቀን እግዚአብሔር ሰማይና ምድርን ፈጠረ፣ 7ኛውን ቀን ባረከው፣ ቀደሰው። 7ኛውን ቀን ባረከው፣ ቀደሰው። ስለ 7ኛው ቀን ሰንበት ደግሞ በሲና ተራራ በተጻፈው 2 ጽሑፎች ላይ ምን ያለው? የሰንበትን ቀን ትቀድሰው ዘንድ አስብ።
ሳናስብ የምናደርገው ነገር እንዳሌለ ይናገራል። እንደ ወገግታ ተዘጋጅቷል እናገኘዋለን፣ እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል አለ። እናውቅም ዘንድ እግዚአብሔር እንከተል ካለ በኋላ እግዚአብሔር እንደ ወገግታ የሚታይ የሚገለጥ እንደሆነ የሚናገር ነው። ለዚህ ይህንን ሕግ ጠልተሃልና ብሎ የተናገረው እግዚአብሔር በሆሴዕ ምዕራፍ 4 ቁጥር 6 ላይ ረስተሃልና እኔም ልጆችን ምን ረስተሃል? የአምላክህንም ሕግ ረስተሃልና እኔም ልጆችን እረሳሃለሁ ካለ በኋላ የአምላክን ሕግ መርሳት ማለት ምን ማለት ነው ካልን በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ምን ይለናል? ይህን ክፍል እስቲ ሄደን እንየው። ከዚህኛው ክፍል ላይ ለምን ካላችሁ ኢሳይያስ ምዕራፍ 28 ቁጥር 10 ላይ ትእዛዝ በትእዛዝ ትእዛዝ በስርዓት ስርዓት በስርዓት ስርዓት በስርዓት ጥቂቱን ከዚህ ጥቂቱን ከዚያ ያለው ክፍል እዚሁ በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ምን ይላል? ስለዚህ ክፍል እስቲ እንየው። ወዳጆቼ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። ቁጥር 2 አንድ ዮሐንስ ምዕራፍ 3 ቁጥር 2 ቁጥር 4 ላይ ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል። ኃጢአትን ምንድን ነው አለ? አመፃ ነው። ኃጢአት ማለት ምንድን ነው? ሕግን መተላለፍ ነው። አመፃ የሆነው ለዛ እኮ ነው። በማቴዎስ ምዕራፍ 7 ቁጥር 1 ጀምሮ በስምህ እንዲህ ያላደረግንም፣ በስምህ ታምራት አልሰራንም፣ በስምህ አልፈወስንም፣ በስምህ ዕውሩን አላበራንም ካለ በኋላ እናንተ አመፀኞች ከኔ ራቁ አለ። ለምንድነው አመፀኞች ያለው? ዛሬ በስሙ ተአምራት የሚሰሩ የዓለም ነቢያቶች በሙሉ የእግዚአብሔርን ሕግ ምን አድርገዋል? ትተውታል። ለዚህ ነው ያንን መልስ ሲሰጥ ምንድን ነው ያላቸው? እናንተ አመፀኞች ከኔ ራቁ። አመፅ ማለት ምን ማለት ነው ካል ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል። ኃጢአት ምንድን ነው? አመፃ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁና በእርሱም ኃጢአት የለም። ለምንድን ነው? በራሱ እጅ የጻፈውን ትእዛዛቶች በምድር ላይ ምን አድርጓል? ጠብቋል። በእርሱ ዘንድ ምን የለም ማለት ኃጢአት የለም ብሎ ይገልጻል። በዚሁ በሮሜ ምዕራፍ 10 ቁጥር 17 ላይ እንዲህ ብሎ ይናገራል። ወንድሞቼ እናቶች ይህን ክፍል በምናይበት ጊዜ እያስተዋልን መሄድ ያስፈልጋል። እንግዲያውስ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው አለ። ማወቅ ማድረግ፣ ያወቅነውን የሰማነውን ነገር ምን ማድረግ ያስፈልጋል? ተግባራዊ ማድረግ ያስፈልጋል። ይህን የሚያደርጉ አለ ማቴዎስ ምዕራፍ 7 ቁጥር 24 ጀምሮ ቤቱን በአለት ላይ የሚሰራ ሰው እሱ ምን አይነት ሰው አለ? ጠቢብ ሰው ነው አለ። ይሰማል፣ ያደርጋል። ስለ ሰነፉ ሲናገር ሰነፍ ሰው ደግሞ የእግዚአብሔርን ቃል ይሰማል፣ የማያደርግ ነው። እሱ ቤቱን በምን ላይ ሰራ ነው አለ? ዝናብ ይዘንባል፣ ጎርፍም ይመጣል፣ ቤቱ ምን ያደርገዋል አለ? የእግዚአብሔር ፍቅር ወስደን አጣጥመን የምንተው አይደለም። ወደ ተግባር ምን የምናደርገው ነው? ኢምፕሊመንት የምናደርገው ወይንም የምንቀይረው ነው። ዕውቀትን መፈለግ ጠቃሚ ነው። የትኛውን ዕውቀት? የእግዚአብሔርን ዕውቀት መፈለግ እጅግ ጠቃሚ ነው። በጣም ጥሩ። ፓስተር እንዳለው ሕግን ማን ነው የሚጠብቀው? በሰው ማንም። እኛ ሕጉን መጠበቅ እንችላለን? እንችላለን። ሕግን የሚጠብቁት የዳኑ ሰዎች ባህሪና ተግባር ነው። ሕግን መጠበቅ የማይችለው ያልዳነ ነው። ክርስቲያን ሆኖ ብዙ ያልዳኑ አሉ። የእግዚአብሔርን ሕግ ምን የማያደርጉ ምን ስለሆነ ሕጉ ምንድን ነው አለ? መስታወት ነው አለ። ከሕግ ታዲያ ለምንድን ነው ቢሸሸው አለ? ህዝበ ክርስቲያኑ ከሕግ ለምንድን ነው ቢሸሸው? ስለሚያሳየው፣ ስለሚነግረው፣ ያንን ማየት ስለማይፈልግ ነው።
ያንን አይተን ጉድፉን ማንሳት ነው የሚሻለው ወይስ ጥላሸት ተቀብተን መስታወት ማየትና ማንሳት ነው የሚሻለው? ወይስ ጥላሸት ተቀብተን መስታወቱ እንዳያሳየኝ ውሃ ነክቼ ታጥቤ እንደገና ፕሮሰስ እንዳላደርግ መስታወቱን ባላ ይሻላል ብለን ማስወገድ ነው የሚሻለው? ህጉ ምንድነው አለ? መስታወት ነው አለ። መስታወት ማለት ማሳየት እንጂ ማንሳት አይደለም ተግባሩ። ማየት እንዲያሳያቸው ኃጢአትን እንዳያሳየው ህዝበ ክርስቲያኑ ስለሚፈልግ ህጉን በመስቀል ላይ ምን ሆኗል አለ? በመስቀል ላይ የሆነው ምንድነው ብያለሁ ቅድም? የደህንነት ዕቅድ ነው። ለኃጢአቴ መስዋዕት ማቅረብ የሚገባውን ነገር እግዚአብሔር በደሙ ስለከፈለ እኔ በመስዋዕት ስርዓት ውስጥ የማደርገውን ስርዓት በመስቀል ላይ ጨረሰው። ህግና ነቢያትን ልሽር አልመጣሁም ልፈጽም፣ የበለጠ ምን ላደርጋለ? ላጠብቃለ። ባልንጀራህን እንደራስህ ውደድ። ህጎች ሁለት ናቸው። ታላቁ ህግ ማን ነው? ማን ነው ታላቁ? በጣም ጥሩ። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ከኔ በቀር ሌላ አምላክ አታምልክ። እግዚአብሔርን በፍጹም ልብ የምትወድ ከሆነ ሌሎች ስዕልና ምሳሌ ለአንተ አታድርግ። እግዚአብሔርን በፍጹም ልብ የምትወድ ከሆነ ነው። 6 ቀን ስራ ተግባርን አድርግ፣ 7ኛው ቀን እግዚአብሔር ሰንበት ነው። የሰንበትን ቀን ትቀድስ ዘንድ አስብ። 6 ቀን ስራ ሁሉ ፈጽምና 7ኛው ሰንበት ግን ለእግዚአብሔር አምላክ ምንድነው አለ? ሰንበት። ያንተ አይደለም፣ የሰው አይደለም። ሰንበት የእግዚአብሔር ነው። 6 ቀን ተሰጥቷል። አንድ የኦሮምኛ ተረት አለ። እየጠጣም ማይረካ ቢጠጣም ማይረካ አለ። በኦሮምኛ ሲናገር በደንብ ትርጉም ይሰጣል። እየጠጣም ማይረካ ቢጠጣም አይረካ። 6 ቀን ተሰጥቶን ያልረካን 7ኛው ቀን ቢሰጠንም አመሰግናለሁ። እንግዲህ ሰንበት ትምህርታችን በአጠቃላይ ይሄንን ይመስላል። እያንዳንዱን ነገር በጥልቅ ማየት ደግሞ አስፈላጊ ነው። ደግመንም ደግሞ አድማጭ ተመልካቾቻችን እንድታዩት አበረታታለሁ። ጥቂት ሀሳቦች ተጨማሪ ካለ ለእህቴ ኢየሩስ ልስጣት። በይበልጥ ወንድሞቼ አብራርተውታል። ተጨማሪ ለመጥቀስ እንደማጠቃለያ እንግዲህ ሰይጣን በእግዚአብሔር ላይ እንግዲህ ዋነኛው ያቀረበው ክስ እንትን ነው፣ በህጉ ላይ ነው አይደለም የሚያነጣጥረውና ክርስቶስም ደግሞ ወደዚህ ምድር ሲመጣ ምንድነው ያሳየን? አንድ የእግዚአብሔርን ባህሪ አሳየን። 2 ደግሞ ህጉ በእኛ መፈጸም እንደሚችል እኛም ደግሞ ህጉን መጠበቅ እንደምንችል ሊያሳየን ነው ወደዚህ ምድር የመጣው ማለት ነውና እንግዲህ ህይወታችን ከእግዚአብሔር ሊለዩን በሚችሉ በተለያዩ ኃጢአቶች የተከበበ ነውና ሆኖም ግን ምንድነው አእምሯችንን፣ ልባችንን፣ ነፍሳችንን ለእግዚአብሔር ብንሰጥ ደግሞ እግዚአብሔር የቅርብ አምላክ እንደሆነ ሊረዳን የሚችል አምላክ እንደሆነ ይነግረናልና ይህን ስናደርግ ደግሞ ለሌሎች የበለጠ ፍቅር እንደሚኖረን ይናገራልና እግዚአብሔር ለሌሎች እንዲህ አይነቱን ፍቅር በእግዚአብሔር ህግ ውስጥ የተካተተ ነውና ህጉን ስንፈጽም ደግሞ ለሌሎችም በዛው ልክ ይበልጥ ፍቅር ይኖረናል ማለት ነውና እንግዲህ ህጉ ምንድነው? የእግዚአብሔር ውብ ነጸብራቅን የሚያሳየን ነውና ህጉን ስንረዳ ደግሞ ከሱ ጋር የበለጠ ግንኙነት ይኖረናልና ህጉን ማወቅ ከዛም ደግሞ በተግባር ደግሞ ይበልጥ ማድረግ ደግሞ ከእግዚአብሔር ጋር ያለን ግንኙነት ይበልጥ እንድንጠነክርና ትክክለኛ የክርስትና ህይወት እንድንኖር ያደርገናል የሚለውን ለመጨመር። እግዚአብሔር ይባርከሽ። እንግዲህ አድማጭ ተመልካቾቻችን እግዚአብሔር አብዝቶ ይባርካቸው። ወንድሜ ፓስተር ስንታየው ጸሎት ያደርግልንና ሰንበት ትምህርት ክፍላችንን በዚሁ እናጠቃልላለን። ጸልይ። ሕያውና ዘላለማዊ አባታችን በእውነት በዚህ በቃልህ ትምህርት ጊዜ ውይይት ጊዜ ከኛ ከልጆች ጋር ስለነበርክ እጅግ አድርገን እናመሰግናለን። እግዚአብሔር አምላካችን ሆይ በእውነት ጠላት በዚህ በመጨረሻው ዘመን በህግህ ላይ የዘመተውን ዘመቻ በአንተ ጸጋ አሸናፊዎች ሆነን በእውነት በተስፋ ውስጥ መኖር እንድንችል በአንተ ጸጋ ህግህን መጠበቅ እንድንችል እኛንም ወገኖቻችንንም አንተ ትረዳን ዘንድ እንለምንሃለን። ጌታ ሆይ የቃልህን እውነት የበለጠ መረዳት የበለጠ መገንዘብ እነሆ እንድንችል ሐሳብህን ፈቃድህን አድራጊዎች ሆነን መገኘት እንድንችል አንተ ጸጋህን አብዛልን። ሀገራችንም ህዝባችንንም እኛን ልጆችህንም ሁሉ በልጅ በጌታ ኢየሱስ ክርስቶስ ደም አጥበህ አንጽተህ ለመንግስትህ ለምጽአትህ ታዘጋጀን ዘንድ ፈቃድ ይሁን። ቀሪውን የህይወት ዘመናችንን ተረከብ።
አትለየን፣ አትተወን፣ ምራን። በጌታችን በኢየሱስ ክርስቶስ ስም ለዘላለሙ አሜን።